አዶቤ ፕሪሚየር ፕሮ ኤዲቲንግ ከመጀመራችን በፊት መጀመሪያ ፋይል ማደራጀት አለብን። ፋይል እንዴት ይደራጃል? መጀመሪያ ፎልደር እንከፍታለን። ፎልደር ለምሳሌ እኔ እዚህ ጋር ከፍቻለሁ። ፎልደር ስከፍት እናንተ እዚህ ጋር ራይት ክሊክ በማድረግ ኒው ብላችሁ ፎልደር ብላችሁ መክፈት ነው። እሱ የሚከብዳችሁ ስለማይመስለኝ ነው። እኔ ለምሳሌ እዚህ ጋር ፋይል ከፍቻለሁ። ፋይል ከከፈትኩኝ በኋላ አሁንም ይሄኛውን ፋይል እንትን ብየዋለሁ። ከዛ የተለያዩ ቪዲዮዎች ስላሉ በተለያዩ ቪዲዮዎቹ የተለያየ ስም መክፈት ይኖርብኛል። ከዛ በመቀጠል ግን እነዚህ ውስጥ የተለያዩ ቪዲዮ ያስቀመጥኩባቸው ፋይሎች ውስጥ ዳውንሎድስ፣ ኤክስፖርት፣ ኢሜጅ፣ ሙዚክ፣ ፕሮጀክት፣ ሳውንድ ኢፌክትስ፣ ቪዲዮ የሚሉ የተለያዩ ፎልደሮች ይታያቸዋል። ከነዚህ ውስጥ ቀዳሚዎቹ መኖር ያለባቸው ኤክስፖርት እና ፕሮጀክት መቅረት የሌለባቸው ናቸው። ሌሎች ግን ከሌላ ቦታ ማምጣት እንችላለን። ቪዲዮ ለምሳሌ ሳውንድ ኢፌክት፣ ሙዚክ፣ ኢሜጅ፣ ዳውንሎድ ብለን ያልናቸው ፋይል ለማደራጀት የሚጠቅሙ ፎልደሮች ናቸው እንጂ ከሌላ ቦታ መውሰድ እንችላለን። ፕሮጀክት እና ኤክስፖርት ግን የጭራሽ አይቀሬ ፎልደሮች ናቸው ማለት ነው እዚህ ውስጥ መከፈት ያለባቸው። ስለዚህ አሁን ከዚህ እንወጣና ፋይል አደራጅተናል ማለት ነው፣ ወይም ፎልደር ከፍተናል ማለት ነው። አሁን ወደ አዶቤ ፕሪሚየር ፕሮ ቀጥታ ወደ አፕሊኬሽን እንሄዳለን ማለት ነው። አፑ ይኸውና እንከፍተዋለን። ይኸው አፑ እንደዚህ ከፈተ። አፑ ሲከፍት ኒው ፕሮጀክት የሚል አለ፣ ኦፕን ፕሮጀክት የሚል አለ። ኦፕን ፕሮጀክት ማለት ከዚህ በፊት ገብተን እየሰራናቸው የነበሩ ስራዎች ለመቀጠል ለመጨረስ ሲሆን ነው። ኒው ፕሮጀክት ደግሞ አዲስ ለመክፈት ማለት ነው። ስለዚህ እዚህ ጋር አዲስ ፕሮጀክት ለመክፈት እዚህ ጋር ስም መስጠት ይኖርብናል። የፕሮጀክቱ ስም ለምሳሌ ማን ብለን እንስጠው? ዛሬ ማን ነው? ሻሹ እንበለው። እሺ ለምሳሌ ሻሹ ብለነዋል ለምሳሌ። ከዛ ሎኬሽን እንመርጣለን። ሎኬሽን ለመምረጥ ደግሞ ብራውዝ እንለዋለን። የት ነው ማስቀመጥ የፈለግነው? ለምሳሌ ቅድም እኔ ፎልደር ከፍቼ የለ ዲስክቶፕ ላይ ማን ብዬ ነበር የከፈትኩት? ባጃር ፕሪንስ ፕሮጀክቱ ጋር እዚህ ጋር እናቆማለን። ዘን ኦኬ ብለን እንገባለን። እሺ ስለዚህ አዶቤ ፕሪሚየር ፕሮ ወርክ ስፔሱ እንደዚህ እንደምታዩት ይመስላል። ወርክ ስፔሱ በዋነኝነት በአራት ኢንተርፌስ ፓነል የተከፈለ ሲሆን በአራት ዋና ዋና የስራ ክፍሎች የተከፈለ ሲሆን የስራ ክፍሎቹም ያው እነዚህ ናቸው። አንደኛው ይሄ ነው። የመጀመሪያው ይሄ ነው፣ ፕሮጀክት ይባላል። ፕሮጀክት ማለት ለቪዲዮ ኤዲቲንግ የምንጠቀማቸውን ንጥረ ምንድነው የሚባሉት ሮ ማቴሪያልስ ወይም እቃዎች ብለን መግለጽ እንችላለን። ማለትም ቪዲዮ፣ ኦዲዮ፣ ሚውዚክ፣ ኢሜጅ፣ ሰምቲንግ ዋትኤቨር ኢት ኢዝ የምንጠቀማቸው ነገሮች ባይዘው በሙሉ እዚህ ውስጥ ኢምፖርት ማድረጊያ ማስቀመጫ ናቸው። ከፋይላችን ቅድም ካደራጀናቸው ፋይሎች ኤዲት እንዲደረጉ ካመጣናቸው ቪዲዮዎችም ወይም ምንም አይነት እቃዎች እዚህ ውስጥ እናስገባቸዋለን ማለት ነው። ስለዚህ ይሄ መጋዘን ብላችሁ መውሰድ ትችላላችሁ። ሰከንዱ ይሄ ነው። ይሄ ደግሞ ሶርስ ሞኒተር ነው የሚባለው። ይሄ ኤዲቲንግ ከመጀመራችን በፊት ኤዲት የምናደርገው ቪዲዮ አንድ ከመጀመሪያ እስከ መጨረሻ ማየት ይኖርብናል። እዚህ ጋር እናየዋለን ከፍተን። ምክንያቱም ኤዲት ስናደርገው እንዴት ኤዲት እናድርገው፣ የቱ ጋር እንቁረጥ፣ የቱ ጋር እንቀጥል፣ የቱ ጋር ምን እንጨምር፣ ወይም ሲያልቅ ቪዲዮ ምንድነው መምሰል ያለበት መጀመሪያ እዚህ ጋር ነው አይተን መወሰንና መምረጥ ያለብን ማለት ነው። ሲቀጥል ወደ ኤዲቲንግ የምንወስዳቸው ማቴሪያሎች እዚህ ጋር ሰሌክት እያደረግን ከየት እስከየት መውሰድ እንዳለብን ወይም የትኛውን ፋይል መውሰድ እንዳለብን የምንመርጥበት ቦታ ነው ማለት ነው። እሺ ሲቀጥል ሶስተኛው ይሄ ነው፣ ታይም ላይን ነው የሚባለው። ታይም ላይን ማለት ደግሞ በዋነኝነት ትልቁ ወይም ዋነኛው የአዶቤ ፕሪሚየር ፕሮ
ክፍል ነው ማለት ነው። ይሄ ማለት ኤዲቲንግ የምንሰራበት ክፍል ማለት ነው። ቪዲዮ የምንቆርጥበት፣ የምንቀጥልበት፣ ኦዲዮ፣ ሳውንድ፣ ሳምቲንግ፣ ኢሜጅ፣ ፉቴጅ የምንጨምርበት፣ የምንቆርጥበት፣ የምንቀጥልበት፣ የምናደራጅበት፣ ቪዲዮ የምንፈልገው አይነት ቅርጽ የምናስይዘው እዚህ ቦታ ላይ ነው ማለት ነው። ይሄኛው ፕሮግራም ይባላል። ፕሮግራም ማለት ደግሞ እዚህ ታይም ላይን ላይ እየሰራን ያለነውን ስራ ላይቭ መከታተያ ቦታ አለ ማለት ነው። ለምሳሌ እዚህ ጋር እየቆረጥን ያለነው ነገር እሺ፣ አሁን ደግሞ ያው ኢንተርፌሱን እና ኢንተርፌስ ፓነሎችን ካየን አሁን ፋይል ኢምፖርት አደራረጉን እና ፋይል መጀመሪያ ኢምፖርት ከማድረጋችን በፊት እዚህ ጋም ፋይል ወይም ፎልደር መክፈት ይኖርብናል። ፎልደር ስንከፍት እዚህ ጋር ኒው ቢን የሚል አለ። ኒው ቢን በተለያየ መንገድ መከፈት ይችላል፣ ግን በዚህ መልኩ ለጊዜው ኒው ቢን እንላለን። ኒው ቢን ብለን ለምሳሌ እዚህ ውስጥ የሚያስፈልጉን ቪዲዮ ያስፈልገናል አይደለ? ኤዲት ለማድረግ ቪዲዮ ያስፈልገናል። ሲቀጥል ወይም ሙዚክ ወይም ሳውንድ ያስፈልገናል ብለን እንያዘው። ትንሽ ሰፋ እናድርገውና ብለን ለጊዜው በእነዚህ እና መቅረት የሌለበት ግን አንድ ሲኩዌንስ የሚባል ወሳኝ ነገር አለ። ሲኩዌንስ ብለን እንከፍታለን። አሁን እነዚህን ብለን ፎልደር ከከፈትን አይቀር እዚህ ጋር ፋይል ኢምፖርት ወይም ቪዲዮ ኢምፖርት እናደርጋለን ማለት ነው። ቪዲዮ ላይ ቪዲዮ ኢምፖርት እናደርጋለን። አሁን ለምሳሌ ቪዲዮ ኢምፖርት እናደርግና ቪዲዮአችን ያለበት ጋር እንሄዳለን። ለምሳሌ የኔ ቪዲዮ ያለው እዚህ ውስጥ ነው። ከዚህም ደግሞ አንድ ቪዲዮ እንውሰድ እና ለጊዜው እናንተ ለማሳየት ያህል እኛን ቪዲዮ ወስደናል። የተለያዩ ቪዲዮዎች መውሰድ ያስፈልገናል፣ ግን ለጊዜው ይሄንን እንውሰድና አውዲዮ እንደገና አውዲዮ እናምጣና የሆነ ድምጽ ደብል ክሊክ በማድረግ ነው የምናመጣ። ለምሳሌ የኔ አውዲዮ ያለው እዚህ ጋር ነው። ከዚህ አንድ እንውሰድና አሁንም እሺ፣ አሁን ፋይል ኢምፖርት ካደረግን አይቀር ፋይሎቻችንን በፕሮግራም ፓነላችን አስቀምጠናል ማለት ነው። ይሄ ማለት በመጋዘናችን የሚፈጩ እህሎችን አስቀምጠናል ማለት ነው። ለምሳሌ አሁን ደግሞ ቀጥለን ያየነው ይሄኛው ፓርት አይደለ? ይሄኛው ፓርት ምን ነበር ያለው? ሶርስ ይባላል። ጥቅሙ ደግሞ ወደ ታይም ላይን ከመሄዳችን በፊት ወይም ኤዲቲንግ ከመጀመራችን በፊት ኤዲት የምናደርጋቸውን ቪዲዮዎች ከመጀመሪያ እስከ መጨረሻ ማየት እና እንዴት የት መቁረጥ እንዳለብን ምን መምሰል እንዳለበት የምንወስንበት ፓርት ነው ብለናል። ለምሳሌ እዚህ ጋር ደብል በማድረግ እዚህ ጋር እንከፍታለን። ፋይሉን እዚህ ጋር እናየዋለን ማለት ነው። እኛውን እዚህ ጋር መክፈት ይቻላል ማለት ነው። አሁን ይሄኛውን ካየን አንድ ነገር ላሳያችሁ። ሲኩዌንስ አከፋፈት። ይሄ ማለት ወደ ታይም ላይን መሸጋገር ማለት ነው። እዚህ ጋር ቪዲዮአችን እንከፍትና የዛሬ ያለው ቪዲዮ እዚህ ላይ ያብቃ ብለው ቦስ ተቆጡ። ስለዚህ